አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ ትምህርት ሚኒስተር ጣልቃ ግባ ማለት በጣም የወረደ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው ከስግጥህ ረግጥህ አልሰማም ብለህ ታርጌትን ምታ 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት ሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል በእናንተ ስም ብዙ ነገር እየመጣብኝ ነው ያለው እኔ ያላልኳችሁ መሰገጥ ማለት ይህ አይደለም መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም ማናስር ቃሉ በጣም ተመችቶኛል በጣም ነው የተመቸኝ እንደውም አንተ አሁን መሰገጥ ነው ያልኳለ መሰጋገጥ ነው ስለ ጃኒና አዶናይ ብዙ ጊዜ ትጠይቁኛላችሁና ፍቅረኛሞች ናቸው ወይስ ኖርማል ፍሬንድ ብቻ ናቸው ስግጥግጥ ግን ሶስቴ ነው የሚረግጠው በደንብ መድረስ አለበት እንደውም ማብዛት ይችላል ስግጥግጥ ይላሉ እንደውም እስከ አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል አንተም የድሮ አዶናይ ትሆናለህ ሰላም ቤተሰቦች እንዴት ናችሁ? ዛሬም ተመልሼ ከች ብያለሁ። ዛሬ እንግዲህ ከዩ ጩፋ የደረሰ እንግዲህ ለአዶናይ የሆነ የሚገርም ምክር አለ። በተለይ በዚህ ሰሞን የተፈጠረው የሰግጥን አቁሙ አዋጅ እንግዲህ አሁን በሚገርም በትልቅ ደረጃ እንግዲህ ተደምስሷል ማለት ነው። የዛሬው ቪዲዮ እንግዲህ በዚህ ላይ ያወጣነጠነ ነው። ቤተሰብ ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ሰግጥ የሚለው ቃል እንዳትጠቀሙ ብያቸዋለሁ። እንዳትጠቀሙ ጋይስ ይህ ሰግጥ የሚለው ቃል እውነቴን ነው የምላችሁ በጣም ብዙ ጠላቶች ይዞ ቢመጣ አይገርማችሁ ከምታስቡት በላይ ማለት ነው እንግዲህ ከሁለት ቀን ነው ከ3 ቀን በፊት ሰግጥ የሚለው ቃል እንዳንጠቀም ብዬ ፖስት አደረኩኝ ይህ ፖስት ደግሞ ከምን የመጣ ነው መሰላችሁ ካለ መሰገጥ የመጣ ነው ስላልሰገጥኩኝ ነው ሰግጥ የሚለው ቃል አቁሙ ያልኳችሁ እና አንዳንድ ሰዎች ሰግጠው እየጠሉን ሰግጠው ለመመቃኘት እየሞከሩ ነው ሰግጠው ላለመረዳት እየሞከሩ ነው ሰግጠን ለማስረዳት እየሞከርን ሰግጠው ላለመረዳት እየሞከሩ ነው ስለዚህ ካሁን በኋላ ሰግጥ የሚለው ቃል እንዳትጠቀሙ ስግጥግጥ የሚለው ቃል ነው የምትጠቀሙት ማለት ነው ከስግጥግጥ ወደ ስግጥግጥ ፍምስ ተቀይሯል ማለት ነው ስግጥግጥ እሰጋግጣለሁ የታባጣለሁ እንሰግጣለን ፍርሃት አያሸንፈኝም እኔ በምንም ተአምር ፍርሃት አያሸንፈኝም ስህተት እስካልሰራው ድረስ ፍርሃት አያሸንፈኝም ለዓላማዬ የምሞት ሰው ነኝ ለዓላማዬ እውነት ምቆም ሰው ነኝ እኔ መሰገጥ ማለት ይህ ነው ለዓላማ ቁም ብዬ እየመከርኩኝ እያለ እንዴት ከዓላማዬ ርቃለሁ እኔ አንድ ሰው አልወደደውም ያ ደስ አላለውም ያ ይታገድልን ምናምን ስላለ ብቻ በፍርሃት ምክንያት ለዓላማዬ አልቆምኩም እናንተ የመሰላችሁ ሰግጥ የሚለው ቃል ያቆምኩት ነው የመሰላችሁ በቃ ሰግጥ ይሄው ሲምፕል ሶስት ቃላት ነው ወደ ፍግት ወደ ትግት ወደ ስርት ፍምስ እንቀይረዋለን ምናምን ይያላችሁ ነበር ቃላቱ አይደለም this is my integrity የአዶናይ ኢንቴግሪቲ ነው ይሄ ስግጥ ማለት ትርጉም አለው ትርጉሙ ደግሞ እኔ ሰጥቼዋለሁ በጠላቶች ስም ደግሞ ይህ ትርጉም ሊቀየር አይችልም 90% ሰዎች የምንስማማበት ትርጉም ነው ስግጥ ማለት ገባችሁ ሰግጥ ላለው አሁን ደግሞ መሰገጥ ብቻ ሳይሆን መሰጋገጥ አለብን ጋይስ ሰጋግጠን ነው መስራት ያለብን ሰጋግጠን ነው በራሳችን መተማመን ያለብን ሰጋግጠን ነው ደፍረን መውጣት ያለብን ስግጥግጥ እሰጋግጣለሁ ስግጥግጥ ፍምስ የታባ እንግዲህ አዶናይ እንደተናገረው ከሆነ ከሰማችሁት እንግዲህ ያስገደደው ወይም ደግሞ የሆነ ያስፈራራው አካል አለ ማለት ነው ግን አሁን ላይ አዶናይ እሱን ነገር አቁሙ ሁላ ሰግጡ እያለን ያለው ማለት ነው እንግዲህ ቤተሰብ ማንኛውም አይነት ሰዎች ልንሆን እንችላለን የተለያየ ስራ አይነት ሁኔታዎች ላይ ልንሆን እንችላለን ግን ያለን አማራጭ በያዝነው ነገር በጀመርነው ስራ ወይም ደግሞ እያደረግን ባለው ነገር ተማምነን ያ ነገር ሰውን አይጉዳ መጥፎ መልእክት ያስተላልፍ ቪዲዮም ከሆነ መጥፎ መልእክት ያስተላልፍ ብቻ ሰዎችን የሚጎዳ እንደዚህ ሃይማኖት ፖለቲካ ከነዛ ነገሮች ነፃ የሆነ ነገር እስከሰራን ድረስ በዛ ነገር መሰግጥ አለብን ማለት ነው ቤተሰብ ሰግጠን ወጥረን ሰገጣግጠን መስራት አለብን ማለት ነው መሰገጥ አለብን ማለት ነውና ዋንኛው ዓላማውና መልእክቱ ይሄ ነበረ ግን አንዳንድ አካላቶች ነገር አልተመቻቸውም ነበረ ምክንያቱም እንግዲህ እየታየ የነበረው ሁኔታ እንደዛ አላስመሰሉም ቲክቶክ ላይ ሲለቀቁ የነበሩ የተለያዩ ቪዲዮዎች ነበሩ እነዛ ቪዲዮዎች ደግሞ በጣም ራስን እየጎዱ ምናምን ሰግጥ በሚለው ዘፈን እየተጠቀሙ የማይሆን አይነት ቪዲዮ የሚሰሩ ልጆች ነበሩ በነዛ ልጆች ምክንያቱም ይሄ ነገር የብዙ ሰው
ሰዎች አይን ውስጥ ገብቶ ነበረ። በጣም ሰዎችን ይጎዳል ምናምን ሲባል ነበረና አሁን ላይ ግን እያለ ያለው ነገር ይሄ ነገሮች እንዳለ ተጠርገው እየወጡ ነው ያሉት ማለት ነው ከዚህ ነገር ላይ እና አሁን ግን ሰግጥ የሚለውን ነገር አቁማችሁ ሰገጣቅጡ ተብለናል ማለት ነው ቤተሰብና ሁላችሁም በጀመራችሁ እየሰራችሁ ባላችሁት ነገር መሰገጥ አለባችሁ ማለት ነው ቤተሰብና በዛ መንገድ ብትረዱት አሪፍ ነው ማለት ነው። ሰግጥህ ረግጥህ አልሰማም ብለህ ታርጌትን ምታ ነው። የመረዳት አቅሙ ትንሽ የሆነ ሰው መሰገጥ የሚለውን ቃል ወስዶ ሱሪ አውልቆ ሊሄድ ይችላል። ይሄ የልጁ ጉዳይ ነው። በመቶ ጤናማ ውስጥ አንድ እብድ አይጠፋም። ይሄ ይጠበቃል። ምንም ብታስተምር አዶናይ ሀገር እያጠፋ ነው ብሎ መንግስት ጣልቃ ግባ፣ ትምህርት ሚኒስቴር ጣልቃ ግባ ማለት በጣም የወረደ ከመሬት በታች የሆነ አስተሳሰብ ነው። አዶናይ የሚያስተምረው ትምህርት አገርን ከጎዳ፣ ትውልድን ከጎዳ፣ ብሔርን፣ ፖለቲካን፣ ሃይማኖትን የሚነካ ከሆነ መንግስት ራሱ ያያል። በቂ በላይ የሆነ አይን ያለው መንግስት። ቲክቶኩ ስላለ ሁሉም ሰው እንደዚህ ስልክ አድርጎ ማንኪያ ከእጁ ሲወርቅ መንግስት ይላል። ፍሪጁ አልከፈት ስል መንግስት ይላል። በሁሉ መንግስት ይላልና ቲክቶኩ ያመጣው ትሬንድ ነው። ይሄ ትሬንድና ሁሉም ሰው መንግስት ስላለ መንግስት ለሁሉም ሰው አቤት አይል። መንግስት የራሱ አሰራር አለው። መንግስት የራሱ ህግ አለው፣ ህገ መንግስት አለው። የሰዎችን የሀገርን ደህንነት እስካልነካ ድረስ እንደፈለገ አንድ ሰው ማራመድ ይችላል። በዚህ ነገር ላይ ዝም ብሎ ሰዎች መንግስት 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 ትምህርት ሚኒስቴር መንግስት ትምህርት ሚኒስቴር መንግስት ስላለ ሐሳብ መቀየር የለብን። እዩ ጩፋ እንግዲህ ለአዶናይ የመከረው ምክር ይህንን ይመስላል ማለት በጣም ደስ የሚል ምክር ነው። በዛ ላይ ከመቶ ሰዎች ውስጥ አንድ ወይ ሁለት ደግሞ በሽተኛ ሰዎች አይጠፉም ብሏል ማለት እንግዲህ የፈለገ እሱ ጥሩ መልእክትን ቢያስተላልፍ ጥሩ ነገርን አድርጎ ቢልም እሱን ያለውን ሰምተው ደግሞ ወደ መጥፎ ነገር የሚተረጉሙትም ወደ መጥፎ ተግባር የሚገቡ ሰዎች ስላሉ እዩ ጩፋ ምክር እንግዲህ በጣም የሚያስደስት አዶናይን ድጋሚ ትልቅ ኤነርጂ የሰጠው መልእክት ይመስለኛል እንግዲህ እንደኔ ማለት ነው። እናንተን ሐሳብ አስተያየት ኮሜንት ላይ አስቀምጡ። ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሰግጥ ስም ልብሳችሁ አውልቃችሁ የምትሮጡ ሰዎች መንገድ ላይ አላችሁ። አንዳንድ የላይ ቲሸርታችሁ ታወልቃላችሁ፣ ሱሪያችሁ ታወልቃላችሁ፣ ከዛ በኋላ መንገድ ላይ ትሮጣላችሁ ማለት ነው። በእናንተ ስም ብዙ ነገር እየመጣብኝ ነው ያለው። እኔ አላልኳችሁ። መሰገጥ ማለት ይህ አይደለም። መሰገጥ ማለት ልብስህን አውልቀህ ሩጥ ማለት አይደለም። ታዋቂ ለመሆን እሱ አይደለም። አቴንሽን ለመሳብ የማይሆን ነገር የምታደርጉ ከሆነ ሰው የምታጨናንቁ ከሆነ ይህ የመሰገጥ ትርጉም እያጠፋችሁት ነው ማለት ነው። መሰገጥ ያልኩት ሊረዳችሁ ይገባል። መሰገጥ ማለት በነዛ ኔጌቲቭ የሆኑ ድምጾች ነው። ዶክተር መሆን ከፈለጋችሁ እኔ እንዴት ዶክተር ሆናለሁ እንግሊሽ እኮ መጽሐፍ ማንበብ አልቻልኩም የሚለው አስተሳሰባችሁ ሳትሰሙ መስራት መሞከር፣ ካላችሁበት ደረጃ መጀመር፣ ትምህርታችሁ ላይ መሰገጥ፣ ስራችሁ ላይ መሰገጥ፣ በቃ ይህ ማለት ነው። ከዚህ በላይ ምንም ነገር የለም። ስለዚህ ሐሳቡን አትቀያይሩት። ልብሳችሁ አውልቃችሁ የምትሮጡ ሰዎች እንግዲህ ከኔ ጋር አትያያዙም። እኔ ደግሞ ልብሳችሁ አውልቃችሁ ሩጡ አላልኩም፣ መያያዝም አልፈልግም። ሰማችሁኝ አይደለ? መሰገጥ ማለት እዚህ ውስጥ ነው ጋይስ። መበርታት ማለት ነው፣ ለዓላማ መቆም ማለት ነው። እንዳለው ነው እንግዲህ ለሌላ ነገር እሱ ያለውን በሌላ መንገድ ተረድተው ብዙ ያደረጉ ሰዎች አሉና ይሄን ያው እኔም ማስረዳት አይጠበቅብኝም ለእናንተ ማለት ነው። በእኔ መናጽር ቃሉ በጣም ተመችቶኛል። በጣም ነው የተመቸኝ። እንደውም አንተ አሁን መሰገጥ ነው ያልከው አለ መሰጋገጥ ነው ያለብህ። መሰገጥን እንደውም ትተህ መሰጋገጥ ነው ያለብህ። አዲስ ቃል እየጠበቁ ነው አሁን እንግዲህ ስግጥግጥ ፍምስ እንለዋለን። ስግጥግጥ በቃ ወይ ስግጥግጥ ፍምስ። ስግጥ አንዴ ይረግጣል። ስግጥግጥ ግን ሶስቴ ነው የሚረግጠው። በደንብ መድረስ አለበት። እንደውም ማብዛት ይችላሉ። ስግጥግጥ ይላሉ። እንደውም እስከሚሳካለት አያቋርጡ። እያበዛህ መሄድ ነው በቃ። አቋምን ከቀየርክ አሁን የመጣው ነገር በሙሉ ተመልሶ ይሄዳል። አንተም የድሮ አዶናይ ትሆናለህ። በጣም ትልቅ ምክር ነው። እግዚአብሔር አቋምህን ከቀየር ሁሉም ነገር ወደ ኋላ ይመለሳል። አንተም የድሮ አዶናይ ትሆናለህ። ትልቅ ፓወር ያለው መልእክት ነው። ጌታ አዶናይን ለምታውቁት በቃ ትልቅ ምክር ነው የነገረው አሁን ላይ ማለት ነውና ስግጥግጥ በሉ ቤተሰቦች ባጭሩ ማለት ነውና ሰግጡ። እስኪ ምንድነው እንዴ? አትፍዘዙ፣ ቤት አትዋሉ ምናምን ነገር እየወጣችሁ የሆነ ነገር አርጉ፣ ስሩ፣ ትጉ፣ ልፉ ምናምን ብቻ ስትለፉ ስትተጉ ምናምን የሆነ ነገር ይቀየራል። ከትላንት ዛሬ እየተሻሻላችሁ ትሄዱና የሆነ ደረጃ ላይ ትደርሳላችሁ ማለት ነው ቤተሰቦች። ስለ ጃኒና አዶናይ ብዙ ጊዜ ትጠይቁኛላችሁና ፍቅረኛሞች ናቸው ወይስ ኖርማል ፍሬንድ ብቻ ናቸው? በኮሜንትም በላይቭም ትጠይቁኛላችሁና እስኪ ዛሬ አንድ ነገር ልንገራችሁ፣ የማውቀውን ነገር ማለት ነው። ያው ሁላችሁም እንደምታውቋቸው ጃኒም ሆነ አዶናይ በጣም ጠንካራ ታታሪ ሰዎች ናቸው። ጃኒ ያው ታውቋታላችሁ ከድሮ ጀምሮ እዚህ ደረጃ ለመድረስ ምን ያክል እንደጣረች ምን ያክል
ቻሌንጆችን እንዳለፈች የምናውቀው ነገር ነው። የአዶናይ ደግሞ በቃ ኦቤስ ነው ለሁሉም ሰው ከድሮ ጀምሮ የመጣበት ቻሌንጅ እዚህ ደረጃ ለመድረስ ያለፋቸው መንገዶች እጅግ በጣም ሁላችንም ነው የሚያስገርመን። አዶናይ በጣም ሰው አክባሪ ነው፣ በጣም ሀምብል ነው እና ትናንት አንድ ቪዲዮ አይቼ ነበርና እስካሁን ጀስት ቤስት ፍሬንድ ኖርማል ፍሬንድ ብቻ ናቸው። አሁን ግን ትናንት ካየሁት ቪዲዮ ስነሳ ፍሬንድነቱ አድጎ ከፍ ብሎ ደረጃው ወደ ፍቅረኝነት እየተቀየረ ይመስላልና በጣም ደስ ብሎኛል እውነት ለመናገር። ዋው እና እኔ የማውቀው በዚህ ልክ ነው። እናንተ እንደምታውቁት ማለት ነው። ቴንክ ዩ ሶ ማች። ማህተቡ ወይም ቻፓው ተመታላችኋል። በቃ ተወሰነ። ከዚህ በኋላ ምንም አይነት ኮሜንት አልፈልግም። ግን አንዳንድ ኮሜንቶች አሉ ቀለበት ምናምን ቢያረጉ ደስ ይለኛል ልጅ ቢወልዱ ምናምን እያላችሁ ያላችሁ ቤተሰቦች አላችሁ፣ ወደዛ እየሄዱላችሁ ነው። እንግዲህ እናንተ በጣም ደስተኛ የምትሆኑ ይመስለኛል እነሱ እንደዛ ሲሆኑ ማለት ነው። ቤተሰብ የዛሬው ቪዲዮ ይህን ይመስላል። ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ቁጭ እያረጋችሁ ከእናንተ ጋር እንቀጥላለን ማለት ነው። በሚቀጥለው ባበደ ቪዲዮ እስክንገናኝ ድረስ